ታላቅ ነው ዝም ብዬ ነው ጣትህን አውጣ ሻሃዳ ያዝ ምናምን ብለው አሲዘውኝ ነው እንጂ አላቅም ቢል ማርያምን ይኸው ሙሉ ቀን ጥያቄውን እንቀበለዋለን ምንም እንደማያመጣ ስለምናውቅ ማለት ነው። ደምረው ይሰማሃል? ደምረው ይሰማል አይሰማህ? እኔ እኮ ሚት አድርጌሃል ሚት አድርጌያቸዋለሁ እነሱ ደምረው ራሱን ሚት አድርጓል። በነገራችን ላይ ማይ ደምረው አይ ደሜ የባሰባቸው ኪሎ አጽዳቸው እንደዚህ ደሜ ነው የሚናገረው፣ ብቻውን ነው የሚናገረው። ማንንም ነው የማይሰማው። ማንንም ነው የማይሰማው። ሁለታችሁን ሚውት አድርጓቸዋል። ኮመንቱን አጥፍቷል። ዝም ብሎ ነው የሚቀባጥረው ማለት ነው። በነገራችን ላይ ሰምና ወርቅ እንፈልግለት ትላለህ ለዚህ እንግሊዘኛ። በነገራችን ላይ ምን አለ መሰላችሁ የውሃዴ ከስራ ያላችሁም እንድሰሙ ኢብራሂም አሁን ያመጣውን ጥቅስ አምጥቶ ማለት ነው ሙግት አቅርቦ እሱ በቃ አቅርቦ ከዚህ ጥቅስ ውጪ ጠቅሶ እሱ ሌላ ሙግት መስራት ከቻለ እኛ ሞተን እንገኝ። በነገራችን ላይ በጣም እኔ አካውንቴን ሁላ አጥፍቼ ድሌት አድርጌ እወጣለሁ ከቲክቶክ። እሱ ይሄንን ጥቅስ ጠቅሶ እዛው ጥቅስ ላይ ዮሐንስ 12:49 ላይ ያመጣው ጥቅስ ላይ ካልተመታና ሌላ ጥቅስ አምጥቶ ሌላ አርጊመንት ከሰራ እኔ ቲክቶክ ለቅቄ እወጣለሁ። እውነቴን ነው የምላችሁ። በዚህ ልክ ነው። ግን አያነሳም። በቃ ፍራቻ አለ። ሚውት አያነሳም። መስማት አይፈልግም ምናምን። ጥያቄ ተጠይቅ ሲባል መጠየቅ አይፈልግም። እንተዋወቃለን። ባይዘው ኤፍታ ማለት ነው። እኔ አላቅም የምር ሳላቅ ነው ዝም ብዬ ነው ጣትህን አውጣ ሻሃዳ ያዝ ምናምን ብለው አሲዘውኝ ነው እንጂ አላቅም ቢል ማርያምን ይኸው ሙሉ ቀን ጥያቄውን እንቀበለዋለን ምንም እንደማያመጣ ስለምናውቅ ማለት ነው። ምንም እንደማያውቅ መጀመሪያ ግን ማወቅ መቻል አለበት። ሰው አለማወቁን ሲያውቅ ከዛ በኋላ ለማወቅ ይጠራል ማለት ነው። ይሄ ሚስኪን እንደ ኃይለኛ ዲቤተር ምናምን ራሱ የሚቆጥር ነው። እንግዲህ እንግሊዘኛ አውርቼ ናላውን ላዞረው ከፍተዋል። ከፍቶታል። እሺ ሁለት ነገሮችን ጠይቄሃለሁ። ወይም ሳላቅ ነው ሻሃዳ ያዝኩት ወይም ደግሞ አውቃለሁ ጥያቄን እቀበላለሁ ከመለስክ በኋላ ከሁለቱ እኮ ለምን ደግሞ ማትመልሰው? ስለምታፈር ነው ወይም ደግሞ ስለማታቅ ነው? ከሁለቱ ምረጥ። ሳታቅ ነው የሰለምከው ወይስ ደግሞ ታፍርበታለህ? ጥያቄን ከመለስክ በኋላ ትመልሳለህ። እናወራለን ይዛኛ አናወራም። አሁን በኋላ እናወራለን ነው እንጂ ያልኩ ብለህ ልትሮጥ አትሮጥም። ባይዘው ቲክቶክን ከአንተ በላይ ባይዘው ብልጦች ነን። ማይ ብራዘር ኦኬ፣ ከአንተ በላይ ኢብሮዬ ከአንተ በላይ ብልጦች ነን። እድሜ ላይ ቲክቶክ ብዙ ነገር አስተምሮናል እና በአንተ ቤት አንተ ብልጥ ሆነ ከዛ በኋላ እናወራለናል። ከዛ በኋላ እሮጣለሁ አትልም እንዴ? እሮጣለሁ ብትል ይቀላል እኮ። አሁን ትመልሳለህ ወይስ አትመልስም? በኋላ ለምንድን ነው እኔ ጥያቄ እንዴ ለምንድን ነው በኋላ እናወራለን እያልክ ያለው? በኋላ ትመልሳለህ አትመልስም? ጥያቄ ከተመለሰልህ በኋላ የኔን ጥያቄ መጀመሪያ መልስ። ያንተን መጀመሪያ መልሳለሁ አልኩ እኮ ችግር የለብኝም። መጀመሪያ ያንተን እንመልሳለን። ደምረው በነገራችን ላይ ከዛ በኋላ ግን ጥያቄ ትቀበላለህ አትቀበልም? ያንተ ጥያቄ ከብዶኛል። ስለዚህ ኧረ በፈጣሪ እንደዛ ብለህ ፖለቲካ ስራ ሚስኪን እንደሆንክ ሁሉም ስላወቀ ችግር የለውም። አሁን ጥያቄህን መጀመሪያ ልቀበልህ ችግር የለውም እያልኩ ነው። ግን ከተቀበልኩ በኋላ ጥያቄህን ትቀበላለህ አትቀበልም? ትቀበላለህ ወይ? መጀመሪያ ለምንድን ነው የምትረብሸው? ትቀበላለህ ወይ? የትም አታመልጥም። አላስተናግድም። ለምን ታፍርበታለህ? አፍራለሁ። መልስ እንደሌለኝ ያውቃለሁ። ስለዚህ ለዛ ነው የማልቀበለው። በል ስጨርስ በላት። መልስ እንደሌለ ሁሉም ይስማ፣ ሁሉም ይወቅ። ከዛ በኋላ እኛ ደግሞ መልስ እንዳለ በአደባባይ እናሳያለን። እሺ ኦኬ። ስለዚህ ልጠይቅ
አይ ኖ ኖ መልስ፣ ኮንፌስ አድርግ። ስለማታቅ ነው ወይ ስለምታፈር? እኔ እናንተ ስናወራ ሰውና ሰው አወሩ ከተባለ አብና ስለ ሰውና ሰው ምን ጀመርክ ወዳጄ? በቁም መቃዠት ጀመርክ እንዴ? አላቅም በል መጀመሪያ። ወይስ አላቅ ነው የሰለምኩት ወይም ደግሞ አፍርበታለሁ? ከሁለቱ መጀመሪያ ለምንድነው የማትመልሰው? ምክንያቱን ንገረን። አጀንዳ አይደለም አይሰራም። ለመመለስ አጀንዳ የሚባል ፖለቲካ አይደለም ወይም ፓርላማ አይደለም የገባው። አትደፍሯት የሚችን ጥያቄ አሃ ትመልሳለህ ወይስ አትመልስም? ትመልሳለህ ወይስ አትመልስም? እኔ በኮንፊደንስ ይሁን እመልሳለሁ። የፈለከውን ጥያቄ ጠይቅ፣ ችግር የለውም። እኔ እመልሳለሁ፣ ምንም ችግር የለውም። አንተ ግን ድፍረቱ ኖሮ አንድ ጥያቄ ከጠየቅ በኋላ ትጠየቃለህ ወይስ አትጠየቅም? እኔ ነገርኩህ እኮ ደምረው አንተን ሲያመጣ ነገርኩህ እኮ። የነገርከኝማ ጨንቆኛል፣ መመለስ አልችልም ነው። ለምንድን ነው መመለስ የማትፈልገው? መልስ ስለሌለ ወይስ ስለማታቅ ወይስ ስለምታፍርበት? ምረጥ። እንደፈለክ ተው፣ እንደፈለኩ ለምን እላለሁ? አንተ ምክንያት እዚህ ቁጭ ብለህ ለምን እንደፈለኩ ወስናለሁ? ምክንያት ተናገር። ምክንያት ለምንድን ነው ጥያቄን የማትመልስልኝ? ደምረው ምን ተነስተህ በአናትህ አትቆምም? ይሄንን ካልመለስክ ምንም ጥያቄ እዚህ ካለ ነው የሚመልስልኝ። በአናትህ መቆም ትችላለህ ከፈለግህ። የምር አላህ ሳቅን ይወዳል ማፏሸክን ይጠላል ብለዋል እና ሐዲስ ሳቅ ችግር የለው። እንዳታፏሽክ ብቻ ሸይጣን ነው የሚቀርበው። እኔ እምነትን አለካው ዲስሪስፔክት አላደረገም። ሐዲስ ሲጠቀስልህ ግን ለምን ሐዲሱ እኮ ነው ሐዲሱ ነው። ማዛጋት አላህ አይወድም ያላችሁ ታዳሚያን ማዛጋት አይወድም ይላል አይደል ሐዲሱ። እኔ ያደረኩት ለምንድነው ስድብ የሚመስልህ? በስነ ስርዓት የጠየቅኩት ጥያቄ ምንድነው? እኔ የምለው ብሮ አንድ ጥያቄ ከቅድም ጀምሮ ቁርአንም ስጠቅስልህ አትሳደብ፣ ሐዲስንም ስጠቅስልህ ኦኬ ሚዩት አድርጌዋለሁ። አሁን ሚዩት አድርጎ መለፍ ነው ጀመረ። ተናደ። ይኸውላችሁ ለዛ ነው ባይዘው መወያየት የማይፈልጉት ጥያቄ መቀበል የማይፈልጉት አንድ ቁርአን አንድ ሐዲስ ሲጠቀስ እንደዚህ ነው የሚያለቅሱት። ትሳደባለህ። እኔ የምር ኢብሮ ይሄ ስድብ ነው በለኝና ይቅርታ ጠይቃለሁ። የራስ መጽሐፍ ካላለ ስድብ ከሆነ እኔ ይቅርታ ጠይቃለሁ። እኔ ጋር ወደ 900 ሰው አለ፣ አንተ ጋር የሆነ ሰው ይኖራል። ይቅርታ ጠይቃለሁ። ስድብ ነው። እኔ ጋር እኩል የምታወራው ለምንድን ነው? አይ ማዛጋት አላህ ይጠላል ስልህ አትሳደብ አልክ። ለምን ሃይማኖቴን አትንካል እኮ ጥያቄን አታስተናግድልኝ? አስተናግዳለሁ። ጥያቄን ለምንድነው መቀበል የፈራው? ወዳጆች ለምንድነው የፈራው? ይሄን ስትመልስ በደንብ እቀበላለሁ። እኔ ነገርኩህ እኮ እኔ ማንኛውም ጥያቄ አላስተናግድም አልኩህ። ለምሳሌ በቃ መብቴ። ለምንድነው የማታስተናግደው? ታፍርበታለህ? ታፍርበታለህ? 30 ጊዜ ይውሃድ ከምትለኝ ባይዘው አጭር መልስ ነበር። እስካሁን ጥያቄን እየጠየቅክ ነበር። የኔ ጥያቄ ካልተመለሰ ማንኛውም ጥያቄ አላስተናግድም አልኩህ። ኦኬ ማለት ተመልሶልኛል እንድትል ነው እንዴ? አንተ ጠይቀህ ከዛ ዋው ተመልሶልኛል እስክትል ድረስ አንተ ተመልሶልኝ አስተናግድልሃለሁ። ኧረ ምን አሳቀኝ። ገንፎ ከምሳ ይተርፋል። እሱን ትተህ ኢብራሂም እኔ የምነግርህ በተአምር አንድ ከኛ ቤተ እምነት ውጭ የሆነ የሃይማኖት ተከታይ ገባ እኛ የምንመልስለትን መልስ ተቀብሎ አያውቅም። በጊዜ ሂደት ተረድቶ ወደ ክርስትና ዓለም ይመጣል እንጂ በአንድ ተቀብሎ አያውቅም። አሁን አንተ ቅድም ያነሳው ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ሐሳብ በአንዴ ተመልሶልህ ተቀብለህ ትቀጥላለህ ማለት አይደለም። ዮሐን የመለሰልህ መልስ ወይ ትቀበላለህ ወይ አትቀበልም። አዘርዋይስ ዮሐን ደግሞ አንተን የሚጠይቅ ጥያቄ አለ። ገባ? ያንን ጥያቄ ትመልሳለህ። ህዝቡ ፈራጅ ይሆናል። የሚረዳ ሰው ይረዳል፣ የሚያመልጥ ሰው ያመልጣል። ለምን ትፈራለህ? ለምን ታብኳኳለህ? አታብኳኳው። ጠይቀው፣ ሐሳቡን ይግለጥልህ፣ ይጠይቅህ፣ መልስለት። ያግባባል። ኦኬ ደሜ ሐሳቤን ሰማሁ። እኔ ደግሞ ልናገር። በጣም ጥሩ። አንተን ስጠይቅህ
አይ እኔ ስለማላቅ ከኔ በላይ በደንብ የሚያብራሩልህ ወንድሞቼ ልጥራልክ መጡ። ዮሐድ መጣ፣ ከዛ ኤፍታ መጣ። ዮሐድ የኔን ጥያቄ ከማስተናገድ ይልቅ የኔን ፐርሰናል ነገር ማወቅ የፈለገው ኖ እንዴ እኔ ደግሞ ኖ አንተ ነን ጠይቀኝ ሊመልስልኛል ብለህ ያመጣኸው ሰው ሊመልስልኝ አልቻለም። ስለዚህ ምን እናርግ? ደሜ ሌላ ሰው ፈልግ። ከፍት ነው አሁን ከመለስክልኝ ቀደም ለምንድን ነው ጥያቄ አልመልስም ያልከው? አልመልስም ያልኩት የእኔ ጥያቄ ሳይመለስ የማንንም አይነት ጥያቄ አላስተናግድም ያልኩት። ቅድም የውሃድ እንትን ሲልህ እኔ አንተን ጥያቄ ሳልጠይቅ ቆይ ስማኝ አንዴ። ቅድም የውሃድ አድምጥ አንዴ። ቅድም የውሃድ ቆይ ስማኝ። ቅድም የውሃድ የአንተን ጥያቄ ሳልመልስ ነው የኔ የምትመልሰው ብሏል ብየዋለሁ እኮ። የኔ ጥያቄ ብለሃል ወይ? እሱ ማንንም ጥያቄ አላስተናግድም፣ ምንም አይነት ጥያቄ አላስተናግድም። መልካም እኔም ጥያቄ ስላለኝ በል የምጠይቀበትን ሰዓት ደቂቃ ያዝ። የምጠይቀበትን ሰዓት ማለት ነው። የአንተን ጥያቄ መልሳለሁ። ደቂቃ ካለቀ ደቂቃ ያልቃል። ከዛ በኋላ እኔ ደግሞ ጥያቄ ጠይቃለሁ። ቆይ ተረጋጋ። የእናንተን ጨዋታማ እናውቃታለን። ቆይ ተረጋጋ። ጥያቄ ቆይ ስማ። ይስማማል? አይ ችግር የለብኝም። እኔ ማንኛውም ማለት እኔ የማውቀውን ጥያቄ አስተናግድልሃለሁ። ችግር የለም። ይስማማሃል ወይ? እንደዛ ይስማማሃል? እሺ አልኩህ እኮ አሰማም እንደ አንተ። ስለዚህ ሰዓት ያዝ፣ ቶሎ በል። ምንም ሰዓት የሚባል ታሪክ የለም እንዴ! ቃል በቃል ሰዓት ያዝ፣ ቶሎ በል። ለቀጠሮ እኮ ያዝ፣ ቶሎ በል። አይዞህ ያዝ ሰዓት እና እኔ እናንተ ስናወራ ያዝ ሰዓት፣ ያዝ ሰዓት ተባለ። ሰዓት ያዝ። ጥያቄ አጠይቀኝ መጀመሪያ። ሰዓት ያዝ አወሩ ብራዘር። ሰዓት ያዝ መጀመሪያ። ቶሎ በል። ሰዓት ያዝ መጀመሪያ። በስንት ጊዜያት ውስጥ ነው የምመልስልህ? ሰዓት ያዝ። በስንት ሰዓት ልመልስልህ? ጥያቄን በስንት ሰዓት ልመልስልህ? ምክንያት አትደርድር ብራዘር። ጥያቄን በስንት ሰዓት ልመልስልህ? ቶሎ በል። ሰዓት ያዝ። አፍጥነው። ሰዓት ያዝ። ቃል በቃል እናውራ። ቅድም እኮ አልኩህ ለምን ጥያቄ በመልስ ተመልሶልኛል እንደማትል ስለማውቅ ሀሳቡ ተቋጭቶ እኔም ጥያቄ መጠየቅ ስላለብኝ ይሄው አንተ ልብ ካለ ሰዓት ያዝና ሰዓቱን ይዘን ልክ የአንተ ጥያቄ ሰዓት ሲያልቅ እናበቃና ከዛ ወደ እኔ ጥያቄ እንገባለን። ቃል በቃል ነው የምንጠያየቀው። ዘን ቻው ተባብለን እንለያያለን። ያስማማል? ቶሎ በል አሁን ያዝ ሰዓት። አሁን ለምንድን ነው እኔ ጥያቄ የማትመልሰው? ጠየቅኩህ እኮ። ሰዓት ያዝ ብራዘር። ጥያቄ ልመልስልህ ነው። ሰዓት ያዝ። በፈለግከው ሰዓት አድርገህ ጠይቅና ይኸው መልስ ጀምር። አንተ ራስህ ያዝ ለራስህ ሰዓት። ጥያቄውን ነው የምፈልገው። ምንና ሰዓት ያዝ ለራስህ አባ። ሰዓት ያዝ ለራስህ። በፈለግከው ሰዓት ጨርስ። ይኸው ኖ አይደለም። ሰዓት ያዝ። በፈለግከው ሰዓት ጨርስ። ይኸው ጠየቅኩህ። እኔ በፈለግኩት ሰዓት አልጨርስም። አንተ ራስህ ሰዓት ያዝ ለራስህ። ቶሎ በል ጎበዝ። ስንት ደቂቃ እንደሚፈጅብህ ነው ብራዘር። እኔ ጥያቄን እመልስልሃለሁ። ዘን አንተ ሰዓት ብቻ እስከፈለግ እኔ መልሴ በአንድ ሰዓት። በኋላ ደግሞ ቡኻሪ ላይ ከፊርዳውስ ምን ነበር ያልኩ የምታስታውስ ከሆነ ፊርዳውስ ሰማ ነው ያልከኝ። ሰማ ነው ሰባት እና ከእርሱ በላይ ምን ቡኻሪ ከእርሱ በላይ ያለው አርሽ ነው ብሎ ነበረ። ትቀበለዋለህ? ቡኻሪ እንዴት ከሰባተኛው ሰማይ በኋላ አይልም። ያን አያሪቅም ያልከው ኩርሲውና ውሃውን ሐዲስ ስለተቀመጠ ቡኻሪ ነው የምትቀበለው ወይስ ሌላ ሐዲስ ነው የምትቀበለው? ቡኻሪ እንደዛ ብለዋል እያልከው ነው። እስኪ ቡኻሪ ነው ሳይኝ ሐዲሱ ግልጽ ነው። ኩርሲዩ እንደዛ ስለ መኖሩ ምናምን ግልጽ ስለሆነ እስኪ ቡኻሪ ነው። የትኛው ሐዲስ ነው ግልጽ? በቁርአን የለህም። ሐዲስ ላይ ደግሞ ማሳየህ ከፊርዳውስ በላይ ያለው አርሽ እንደሆነ ነው የሚናገረው። ሐዲሱ ባለፈው ግልጽ ነበር አይደል? ያሳየው ሐዲስ ማለት ነው። አረ ግልጽ አይደለም። አረብኛ ነው ያመጣው። ይበል አይበል we don't know actually
አረባይ ግልጽ ነው። አይ አይልም አክቹዋሊ ግልጽ አይደለም። ለማንኛውም ባይዘው ዋናው ፖይንታችን አሁን እሱ ኩርሲ ከዛ ውሃ ከዛ አርሽ ነው። ከዛ አርሽ ኦርደሩ ምናምን አይደለም እሱ አክቹዋሊ ዋናው ፖይንታችን የነበረው ይዛኔ አላህ አርሹ ላይ ይቀመጣል ወይስ አይቀመጥም የሚል ነበር ዋናው ፖይንታችን አይደል? ከሱ የተነሳ እሱ ነበር። ከሱ ሴማ ግስል ጊዜ አርሹም ይለያል ምናምን የማለት ሌላ ጥያቄ ነበር የሄድከው ማለት አርሹ ይለያል አርሹ ይለያል ማለት ጀመርክ። እኔ ነኝ እንደዛ ያልኩት። እሱ ከአርሹ በላይ ነው ያለው ያልከኝ አልኩ መለስኩልኝ። ከዛ በኋላ ወደ ኩርሲ አርሹ ላይ ነው እንጂ አርሽ አንተ ነህ ከአርሽ በላይ ነው አልክ። ተደላደለ የሚለውን አልቀበልም የነ ሐቢብ ሳኒ ትርጉም አልቀበለውም አልክ። እነሱ ልክ አይደሉም አልክ። ከዛ እስተዋ የሚለውን በቁርአን ሌላ ቦታ ሱረቱል ሁድ አሳየው። ሱረቱል ሁድ ላይ አስተወት ይላል መርከቢቱ ምን ማለት ነው? ምን ማለት ነበረ? አስተወት ጁዴይታ ላይ ምን ሆነች ማለት ነው? ተደራደረች ማለት ነው። አረፈች ወይም ተቀመጠች ማለት ነው አይደል? በላይ ሆነች ማለት ነው እኮ እዛ ተራራው ላይ አረፈች ማለት ነው። አስተወት እንደዛ ማለት ነው። አላህ ከአርሹ በላይ ወይም ደግሞ ከአርሹ በላይ ኢስተዋ ሲል ምን ማለት ነው? ከአርሹ በላይ ቁጭ አለ ማለት ነው አይደል? ወይም አረፈ ማለት ነው። ከፍ አለ ማለት ነው። ምንድነው ከፍ አለ ማለት? ኢስተዋ ማለት በአረብኛ ቃል ማለት ነው። ኢስተዋ ማለት ከፍ አለ ማለት ነው። እንደ ነገር ተቀመጠ፣ ተደላደለ። አሁን እኮ አስተወት የሚለው እኮ ተደላደለች፣ ተቀመጠች፣ አረፈች ማለት ነው እኮ አልከኝ አይደል? ሁሉ መቃም ይባላል። ለሁሉም ንግግር ቦታ አለው። ለአንድ ንግግር ማለት ነው። አሁን ለአላህ ትርጉም ይቀይራል። ኢስተዋ ማለት አሁን እስቲ እኔ ኢስተዋ ሲባል አላህ ከአርሹ ላይ ተደላደለ በላይ መሆኑ አሁን ቆይ በላይ ነው የሚል የቁርአን አያ አምጣ። ከአርሹ በላይ ነው እንጂ አርሹ ላይ ተቀመጠ አይደለም የሚለው የቱ ጋር ነው ቁርአን ላይ? ሐዲስ ቁርአኑ ላይ ሙጃሂድ እንደፈሰረው ያልኩ የቡኻሪ ተፍሲር አይደለም። ቆይ ተፍሲሩን መጣለን። ተፍሲርማ አልቀበልም አልክ እኮ የነ ሐቢብ ሳኒን የነሱን አልቀበለውም አልክ። ስለዚህ አንተ የምታመጣውም አልቀበለውም እላለሁ ተፍሲሩ። አሁን መጀመሪያ በቁርአን እንግባባና ከዛ ወደ ተፍሲራቶቹ እንመጣለን። መጀመሪያ ቁርአኑ ላይ ኢስተዋ ማለት ከአርሹ በላይ ሆነ ማለት ነው የሚለው ከየት ነው ያመጣው? ማናዊ እንደዛ ነው። በአረብኛ ካወካ ኢስተዋ ማለት ከፍ አለ ማለት ነው። ተደላደለ ማለት አይደለም። መርከቢቱ ተራራው ላይ ከፍ አለች ማለት ሳይሆን ተቀመጠች ማለት ነው። አስተወት ማለት እሱ ከፍ ማለት ስለማይመች ነው ግስ የሆነው ማለት ነው። እንዴት ስለማይመች? ከተራራው በላይ ተንሳፈፈች ሊሆን አይችልም መቼስ። ተራራው ላይ ቁጭ አለች ማለት ነው እንጂ እንደዛ ስለማይመች ቁጭ ማለት ነው። ለምንድን ነው የማይመቸው? ኢስተዋ ማለት መቀመጥ ስለሆነ እኮ ነው የተጠቀመው። መቀመጥ ማለት አይደለም በአረብኛ ቋንቋ። ኢስተዋ ማለት ተራራው ላይ ምን ሆነች? ተንሳፈፈች ማለት ነው። ተራራው ላይ ከፍ ማለት ነው። ኢስተዋ ማለት በአረብኛ ቃል አይደለም። ተራራው ላይ ከፍ አለች አይደለም የሚለው። ተራራው ላይ ከፍ አለች ነው የሚለው። እሷ ማናው ሌላ ነው። በሷ ቦታ ማለት እሷ ተደላደለች። ከፍ ማለት ምንድነው ሌላ የሚሆነው? ኢስተዋ ቃሉ ተመሳሳይ ነው። ተራራው ላይ አረፈች ወይስ ተቀመጠች ማለት ነው ወይስ አይደለም? ኢስተዋ ማለት ብዙ ማና አለው። አሁን በቁርአን ብዙ ማና ሊያመጣል ይችላል። ሙሳ አሁን ምሳሌ ሙሳ ሌላ ቦታ ልንገር አንተ ኢስተዋ ሲላል አይደለም። ኢስተዋ ሲላል ሁለቱም ተደላደለ ማለት ነው። ያም አይለይም ያልከኝ ነው። አላህ Subhanahu Wa Ta'ala ስለ ሙሳ ሲናገር ጊዜ ወለማ በለገ አሹደሁ ወስተዋ አተይናሁ ሁክመን ወዕልመን ወከዛሊከ ነጅዚል ሙሕሲኒን ይላል። ሙሳ የበለገ ጊዜ የደረሰ ጊዜ ወስተዋ ይላል። አሁን በጣም ጠንካራ የሆነ ጊዜ ማለት ኢስተዋ የሚለውን ጠንካራ ለመሆን መጣ ማለት ነው። ኢስተዋ ማናው ለብዙ ነገር አረብኛ ሰፊ ነው። 40 ምናምን ለአንድ ትርጉም 40 ምናምን ይኖረዋል። አንተውን ኢስተዋ የሚለው ተደላደለች በዛ ቦታ ከፍ ማለት አይመችም ብለ አንዱን ለመያዝ ነው። ነገር ግን በብዙ ቦታ ኢስተዋ ማና ይለያያል። እንደዛ አንተ የተና አይለያይም። ኢስተዋ የሚለው በዚህ ቦታ ተደላደለ በዚህ ቦታ ከፍ አለ ለማለት ነው። አንተ እዚህ የምታማታ ፈልጋ ነው። አይ አይደለም። ሲጀመር ከፍ አለ ሲባል የሆነ ወንበሩ ላይ አልተቀመጠም ማለት ነው ብለህ የፈታውም ሲጀመር አንተ ነህ። ለምሳሌ ከወንበሩ
ላይ ተቀመጠ ወይም ደግሞ አረፈ ከተባለ አንድ ሰው አይ ከወንበሩ በላይ ተንሳፏል ማለት አይደለም። በላይ መሆኑ እሱ ከላይ መሆኑ ኦን እና ኢን እንደሚባለው ማለት ነው። ኦኬ እንግዲህ እንትን ቋንቋ ራሱ መማማር እኮ ከባድ ሆነ። ኦን ዘ ቴብል ካለ አሁን አንድ ሰው በላይ ማለት ነው። ቴብሉ ላይ ማለት ነው። ሶ ቴብሉ ከቴብሉ በላይ ምን ሆነ? አረፈ ሊሆን ይችላል፣ ተኛ ሊሆን ይችላል። ኦኬ ተኛ፣ አረፈ ምናምን ሊባል ይችላል። አላህም ከአርሹ በላይ ተደላደለ ከተባለ በቃ ከአርሹ ከአላህ በላይ አይደለም። አክቹአሊ ግን ተደላደለ የሚል ነገር የለም ነው አልኩ። አለ የለም አምጣ። እሺ ላሳይህ በሰው የዑለማዎችን ነገር ያለው ይችላል። ክርስቲያን መክፈት ይችላል። ቆይ አንዴ ቆይ የሚል የለም ስላልክ አንዴ ቆይ የሚል ያልኩ የዑለማዎች መከላለፉን ትክክለኛው የለም ነው። በባለፈው እኮ ሀጂሳኒ ምናምን ይላሉ ብለሃኝ እኔ አላልኩም እሱ ነው የሚያለው ማለታቸው። ነገር ግን ማለት ስለዚህ ተሳስተዋል። ቆይ ተሳስተዋል። እንደዚህ ስህተት ነው። በምን አወቅ? አላህ ሱብሓነሁ ወተዓላ ከመክሉቅ የተበቃቃ ነው ብለዋል በሱረቱ አሊ ኢምራን። ኢነላህ ለገኒዩን አኒል ዓለሚን አላህ ከዓለማቱ ከፍጥረታቱ በሱ ከመቀመጥ በሱ ላይ ግስ ከማለት የተበቃቃ ነው። ሁለተኛ ኢስተዋ ማለት ራሱ ከፍ አለ ማለት ነው። ቆይ አንዴ በፍጥረቱ ላይ ከመቀመጥ የተበቃቃ ነው የሚለው ማስረጃ ስጠ። እሱን ታወጣዋለህ። ከአርሹ በላይ አላህ የተበቃቃ ነው ይላል። የተበቃቃ ነው ምን ማለት ነው ታዲያ? አይቀመጥም ማለት ነው። መክሉቅ አይፈልግም ማለት ነው። መክሉቅ አይፈልግም ማለት ነው። መክሉቅ በሆነ ነገር ለማወቅ እሱ እንደዛ የሚል አሳየን። መክሉቅ ሁሉንም ይዛላ አሳየን። መክሉቅ በሆኑ ነገሮች አይቀመጥም ሳይሆን ቃላቱ አጠቃላይ ነው። ኢነላህ ለገኒዩን አኒል ዓለሚን ማለት አላህ ከፍጥረታቱ የተበቃቃ ነው ማለት እሱን ከመፈለግ አትገምትና መጀመሪያ ዝም ብለህ የራስን ቃላቶች አትጠቀም። እሺ አይቀመጥም የሚል አለ። ለምሳሌ በፍጥረቶቹ ላይ አይቀመጥም የሚል አለ። የተብቃቃ ነው ማለት በፍጥረቱ ላይ አይቀመጥም የሚል አለ ወይ? ከፍጥረታቱ የተብቃቃ ነው ማለት ነው። በፍጥረቱ ላይ አይቀመጥም የሚል በአክሱ ከተቀመጠበት የምጠይቅህን መልስልኝ።